ደህና አደራችሁ ልጆች? ደህና አደርክ? ጎምላላ ደህና አደርሽልኝ አከላቴ። ምን ያስገለፍጣችኋል? ለምን በፍቅር ጠራችሁ ነው? ደሞ እሱም ብሎ ጎምላላ። በጣም ነው የምታሳዝኑ። እንዴ ለራሱ ሱቅ በእግሩ ደርሶ የማይመጣ ራሱን ጎምላላ ብሎ ያስጠራል ብላችሁ ነው? ኧረ አይደለም። አሹፍ ችግር የለውም። አሹፍ ጎምላላ በሞላበት እንዴት እሱ ጎምላላ ተባለ ነው መቻጣውት። አሹፉ ወይኔ በጣም ነው ግን ማዝ ነው። በጣም ይሄን ከናንተ አልጠብቅም። እያንዳንድሽ ባልሰራልሽ ምን አለበይ እያንዳንድሽ ባንዳ ሁሉ ድርዝሬ ነው ለጫለጫል ጎምላላ አንተ በስዬ ዝም ብለህ እኮ ነው። ምንም አላሉ። ከዚህ በላይ ቅኔ ያለ እንዴ? ገብቶሻል? አሽሙራቸው ያማል ቅኔው። ሂሩቴ ማንሽ አከላቴ። ይልቅ በጠዋት ምን እየሰራህ ነው? ያቸው ሳንዴ አሬሉን ተለጥፎ ይሆናል። አይታወቅም። ተለጥፎ ሊያዳምጡ ይችላሉ። እሺ እንትን የቀዘቀዘ ፍቅርን እንዴት ማሞቅ እንደሚቻል ጥናት እየፈለኩ ነበር፣ ግን እስካሁን ምንም ዝም ብሎ የልብ ቅርጽ ያለው ስቶቭ ብቻ ነው ያገኘሁት። ተው እንጂ። እዚህ ጋር ግን አንድ ጥናት ምን ይላል መሰለሽ? ከሌሎች ጥንዶች ጋር ጊዜን ማሳለፍ አንደኛው የቀዘቀዘን ፍቅር ኢግናይት ሊያደርግ የሚችል ነገር ነው ይላል። ያው ኢግናይት ማለት ማቀጣጠል ማለት እንደሆነ ልብ ይሏል። ነው እንዴ? እሺ ምን ይላል መሰለሽ? በኦስቲን ቴክሳስ በሚደረገው ዓመታዊ ሶሳይቲ ፎር ፐርሰናሊቲ ኤንድ ሶሻል ሳይኮሎጂ ኮንፈረንስ ላይ ጥንዶች ለብቻቸው ጊዜ ከሚያሳልፉ ከሌሎች ጥንዶች ጋር ጊዜ ቢያሳልፉ በንግግሮቻቸው መሃል በጨዋታዎቻቸው ውስጥ ይበልጥ መቀራረብን ይፈጥራሉ፣ የተዳፈነ የፍቅር ስሜትንም ይቀሰቅሳሉ ይላል። አየሽ ሳይንስ፣ አየሽ አመክንዮ። እንዲህ በግብታዊነትና እንዲህ በዘፈቀደ በዘልማድ የምንቀሳቀስ ሰው አይደለም። ታዲያ እንደዛ ከሆነ ለምን ጎረቤቶቻችንን ራት አንጋብዛቸውም? የቶቹ እነኚህ ሞዛዞቹን? ምን ችግር አለ? ጥናቱን ያመጣው አንተ አይደለም? እሱ ወጪ እርግጥ ነው መሟዘዛቸው ያሳስባል። በስንት ወጪ አይወድም። ግን አንድ በጣም የማከብረው ደራሲ ስለ ፍቅር ተጠይቆ ፍቅር ምን ማለት ነው ሲሉት ፍቅር ኢዝ መሟዘዝ ብሏል። ማነው ጎምላላ? ይሄ የምታከብረው ሰው አንተን አይደለም? ጥራቸው በቃ አልቻልኩሽም አከላቴ። ጎምላላ መቼም ዝናቡ ጥሩ ምግብ ነው ይሰራልን አይደል? በስዬ እኔ መቼም ከዘይት ይልቅ ፍቅር በዛ አርግበት ብየዋለሁ። የሮዛ አበባ ካልጨምርበት የሱ ነገር ስትበይ እያየሽ አንተ ሰው ምን አለ በስዬ? ወይ አከላቴ ሞዛዞቹ መሰሉኝ። አንተ በስንቱ ሞዛዞቹ የምትለው ነገር አቁም። ይሄ በስንቱ የምትይውን አቁም። ጎምላላ መጣች። ሃይ ግቡ። ሰላም። እሺ እንዴት ናችሁ? አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ሞዛዞቹ ናቸው ነኝ። አረፍ በሉ። እሺ አከላቴ ስለጋበዛችሁን ከልብ እናመሰግናለን። አረ ምንም ማለት ብዙ ጊዜ ልንጠራችሁ እናስብና ያው እንደምታውቁት አይሞላም። እንዲሁ እንደተያያዝን ነው ከኑሮ ጋር አይደል? አከላቴ አይሞላም። እኛም እኮ ልንጠራችሁ እያሰብን ነበረ፣ እናንተ ቀደማችሁን። አሁን መንገድ ላይ እየመጣን የሁሉ ሁለት ጥንዶች ሲጨቃጨቁ ሲያስጠሉ
እንደዚህ አይነት አመል ከቤት ይጀምራል ከዛ በኋላ ጎዳና ላይ ይወጣል ካልሆነላቸው ምን በሰላም አይለያዩ እንዴ በጣም አስቸጋሪ ነው አንዳንድ ባልና ሚስቶች እንደዚህ ሲጨቃጨቁ ነው ራሱ በጣም ነው የሚያስጠላኝ ወይ ለፖሊስ ነግሮ ማሳሰብ አይደል አከላሊ አይ ጎምለን ላይ ምን ነካ ግጭትም እኮ ይኖራል አብሮ ሲኖር ደግሞ ሰው መጋጨት ይሄ ተለመደ ነገር ነው እግር እስከ እግር ይጋጭል ካልሆነላችሁ መለያየት ነው እንዴ እዛም ላይ ያደርሳቸው እኮ ይችላል እንዴ መለየት እኮ ከባድ ነገር ነው ይሄ ጭቅጭቅና ንዝንዝ ምናልባት የፍቅር መቀዝቀዝ መደንዘዝ ምልክት ሊሆን ይችላል አይደል ፍቅር ይቀዘቅዛል እንዴ አይቀዘቅዝም እንዴት ተብሎ ያው አለ አይደል ጊዜ የሚባል ነገር አለ ያው መቀዝቀዙም ከጊዜው ጋር አብሮ የሚመጣ ነገር ነው አከላቴ መቀዝቀዝ ስትይ ወጡ ሳይቀዘቅዝ ምን በላውስ ይሻላል ተንሱ ዋው በጣም ይጣፍጣል እንጂ ፍቅር አይቀዘቅዝም እዚህ ታች ዝናቡ ሬስቶራንት የበላነውን አይነት ጣዕም አንተማ ዝናቡ እኮ የሂሩት ያካላቴን ሬሲፒ ሰርቆ እኮ ነው ቤቱን ያቀናው ግን ምንም ቢሆን የእሷን አያክልም ያካላቴን አያክልም አይደለ እኔ የምለው ምግብም ስትበሉ እንደዚህ እጅ ለእጅ ተያይዛችሁ እጁን ከለቀኩት አጠገብ ያለ አይመስለኝም ከሌለ ደግሞ ይናፍቀኛል አትላቀቅም ሲናፍቀኝ ደግሞ አልቅሽ ነው እኔም እጇን ከለቀኩት ባዶነት ነው የሚሰማኝ ልክ እንደኔ ማለት እኮ ነው እኔ ራሱ አሁን ያከላቴን እጇን ካልያዝኩት እንትን ነው ባዶ ይሆን የሆነ ከንቱነት ይሰማኛል የኔ ነው ጎምለን ምን ልጨምር ችግር የለውም እኛ እንጨምራለን ቁጭ በይ እሺ ታዲያ እንዴት ነው ጫግላ ሽርሽር በጣም ቆንጆ ነበር ብዙ ቦታ ነበር ይሄድነው እውነት እንነጋገር ከተባለ ሰው ሃኒሙን ማለት ብዙ ቦታ መሄድ ይመስለዋል እውነተኛው ሃኒሙን ግን ልባችን ለኔ አንተን ካገኘው ጊዜ ጀምሮ ሁሌም ሃኒሙኔ ነው እኔም አንቺን ካገኘው ጊዜ ጀምሮ ህይወቴ በሙሉ ሃኒሙን ነው እንደዚህ ስታይን ገነት የገባው ይመስል ማን ተስቀኝ አልጫ ምን ያርጋል እኔ ይሄን ከድንቹ ጨምሬልኝ ሞቅስ የሚያቃጥል ኮስተር ሲል ነው እኔ ደስ የሚለው እሺ ታዲያ የት ሄዳችሁ ታንዛኒያ ሄድን ኬንያ ሄድን ዱባይ ሄድን በቃ ግብጽ ሄድን እናንተ ሴት ሄዳችሁ ሞዛምቢክ ልንሄዳልና በኋላ ስንተው ነውና ዛይር ዞይ ያው ነው ፈረንጆች ዛይር ይሉታል እኛ ዞይ እንለዋለን እውነት ለመናገር ከሂሩቴ ጋር የጫጉላ ሽርሽር አልነበረንም ዛይርም ዞይም አልሄድንም እንደ ልጆቹ ዓለምን የመዞር እድል አልገጠመንም ግን በወቅቱ ዓለሙ ልኳንዳ አካባቢ ወክ እያደረግን እንዞር ነበረ ግን ልኳንዳ ቤቱን እንደ ጫጉላ ሽርሽር ቆጥሬው ነበር ብለ እውነት አይሆንም በጣም ደስ ትላላችሁ የምታስቀኑ ባለትዳሮች ናችሁ እናንተ በጣም ቆንጆ ልጆች ናችሁ በጣም ነው ደስ የምትሉት እናመሰግናለን ብዙ ውሃ ጠጣው መሰለኝ መጸዳጃ ቤት ላስቸግር የኛ ሴቶች ነገር እኔ ራሴ ልነሳሰል ሽንት ቤትም አብራችሁ ነው የምትጠቀሙት አይ በር ድረስ እኮ ልሸኛት ብዬ ነው ኧረ ችግር የለውም ምንም አትሆንም ኧረ እባክህ ና ተቀመጥ የትም አትሄድም ቤት ውስጥ አይደለች እንዴ ደውይልኝ እሺ መረጃ ቤት ሆና አከላቴ ለኔም ደውይልኛ የአፈጻጸም ሪፖርት እፈልጋለሁ ኧረ ቁጭ በል አይዞህ ሁሌም ባይሆን አንዳንዴ ብቻ መሆንን መልመድ አለብን አንድ በጣም የማከብረው ታላቅ ሰው ስለ ህይወት
የተናገረውን አስታወስከኝ። ምን አለ? ህይወት የጎረምሳ ፊትን ትመስላለች። ምክንያቱም ቡግርም ምንም ስለማያጣው የህይወት ውጣ ውረድ የሞላባት ናት። ስለዚህ መጠንከር አለብህ። ተው እያልኩ ግቡ። እስኪ ተመጣ ጊዜ ያርቆታል እሱ እንደ ሞላሎች እንኳን መጣችሁልኝ። ጆኒ ሙሉና ሙሉ ቀን ይባላሉ። እኔ ሞላሎች እላቸዋለሁ። ሂሩት የለችም እንዴ? በዚህ ሳልፍ እኮ ሰላም ብያለሁ ለፍዬ ነበር። አከላቴ አለች ከእንግዳ ጋር ሽንቷን እየሸናች ነው። ማናት ደግሞ አከላቴ? ሂሩትን ያልነው እኮ ሂሩቴ አከላቴ። ቁጭ በሉ እና ጠብቋት፣ ትመጣለች። አከላቴ ሞላሎች ሂሩቴ ከየት ተገኛችሁ? ሂሩቴ በዚህ ሳልፍ እኮ ሰላም ሳልሽ አላልፍም ብዬ ነው። ሙሉ ቀን ራስ ሲጋብዘኝ ነው። አዎ እዚህ ውስጥ ለውስጥ ኮረኮንቹን ቆንጆ ሽሮ ቤት አለ። እዛ ራስ ልጋብዛት አስቤ ወጣቶቹ ቀድሞ ቤቷን ስለሚሞላት ሳይመሽኛ ቦታ ለመያዝ አስበን እዛ ይይዛል። ታዲያ ስርቻ ለስርቻ ከምታንከራትታት እኛ እዚህ ራት አዘጋጅተናል። ከኛ ጋር አብራችሁ አሳልፎ እንዴ ግብዣማ ተገኝቶ እንዴ ግልግል ነዋ። ማን አይኑን አይቻል እንዴ ወሬ ተረፈ። ሙሉ ቀን እባላለሁ። የእንስሳት መብት ተሟጋች ነው። ከመቼ ነው የእንስሳት መብት ተሟጋች ሆንከው? ሳምንት ሆነ። መረጃ ተከታተል እንጂ በሲ ምነካ ለእንስሳ መብት ከመሟገት ለሰው መሟገት አይቀድም? ታው በሲ እንዴ እሱ ብዙ ጣጣሉ። እኔ የምለው ሂሩቴ ይሄ ነገር ትንሽ ስጋ ጣል ያለው ነገር የለም እንዴ? ሁሉም የቆም ነው። አይ ሙሌ የእንስሳ መብት ተሟጋች ነኝ ብለህ እንደገና ስጋ ያምራል። ያው ለጊዜው ስፔሻላይዝድ ያደረኩት የጋማ ከብት ነው። ይቅርታ ሳንጋበዝ ግን ገመተን ጨዋታችን ረበሽን መሰለኝ። አይ አረበሻችሁንም። በትዳር ምን ያህል ጊዜ ቆያችሁ? ኧረ አልተጋባንም። የመላው ጭቁን እንስሶች መብት ሳይከበር ትዳር የሚባል ነገር ላለመመስረት ቃል ገባሁ። ይህንንም አቋሜን ሙሉ ትደግፏለች አይደል እንዴ? ሙሉ አዎ ልክ ነው። መጀመሪያ ለጋማ ከብት ቅድሚያ መስጠት ያስፈልጋል። እነሱን ተዋቸውና እንዴት ነው ታዲያ? እናንተስ ምን ያህል ጊዜ ሆናችሁ? 2 ወር ከ1 ሳምንት ከ3 ቀን ከ10 ሰዓት ከ48 ደቂቃ። እኛም እኮ ያው 12 ዓመት 13 በሲ ማነው ጎምላል 13 አከላቴ ቴንክ ዩ 13 ዓመት ከ48 ደቂቃ ጎምላል ያረሳከው ደቂቃውን ሁላ ታስታውሰዋለህ እንዴ? ህይወት አይደል እንዴ? እወድሻለሁ ካልከኝ 40 ደቂቃ ሊሞላ። እኔ እኮ ምንድነው ቅር ያለኝ ይላልኝ አይገርም? አረበኔ ቆሎ ቆጠረ እኔ ፍቅር ወድሻለሁ። እኔ እንደዚህ ናት አስተካክሎ ለተወሲይ እንደዚህ ነው በሲዬ ወይ እወድሻለሁ ካልከኝ ስንት ደቂቃ ሆነ? 1 ወር ስንት ደቂቃ ነው? እውነቱን ለመናገር ልጆቹ ሞዛዛነት አለባቸው። ግን ደግሞ ሞዛዛነታቸው የነፃነታቸው መገለጫ ነው ብዬ ነው ማምነው። የነሱ ፍቅራቸውን መገላለጻቸው ላይ ነው እንጂ ሰው ምን አላለ የነሱ ጉዳይ አይደለም። እና የነሱ የነፃነት ስሜት ሳታውቀው አንተም ጋር ይጋባል። ነፃነት ይሰጣል አይደል? እሺ እኔ ሞን አግብያቸዋለሁ። ምን የሞዛዞች ነፃ አውጪ ግንባር እውነት ልጅ ራሱን የቻለ ስራ ሆነ። አይ በሲንቱ